አላርፍ ያለች ጣት ብለው አበው እንደተረቱት ዜሌንስኪ ፑቲን ላይ የግድያ ሙከራ አስደረገም። ሙከራውም ከሸፈም። ዜሌንስኪ መምጠም ይሁን ስምጥ ብቻ የሚሸሸግበት ስርቻ ጠፋው። ቀድሞ ነበር እንጂ መጥኖ መደቆስ ያለው የሩሲያ ሰራዊትም ግንቦት 24 እና ግንቦት 25 ላይ አስደንጋጭ ጥቃትን ፈጸመም። ኢላማቸውን የመቱ 367 ጥቃቶችን በመፈጸምም ዩክሬንን ዶግ አመድ አደረገም። በርካታ ወሳኝ ግዛቶችንም ተቆጣጠረም። አሁንም ከዚህ የባሰ ጥቃትን ለመሰንዘር ዝግጅቱን ጨርሷል። በዚህ ወቅት ታዲያ መላውን ዓለም ባስገረመ መልኩ ጀርመን በግድ ጨዋታ ውስጥ አስገቡኝ እያለ እንደሚለማመጥ ሕፃን ልጅ ለዩክሬን በገፍ መሳሪያዎችን ከመላክ አልፋ በግልጽ ጦርነት ጀምራለሁ ብላለች። ይህን ተከትሎም ጀርመናውያን በመንግስታቸው አቋም ለሁለት ተከፍለዋል። የምዕራባውያን ሚዲያዎች በተቃራኒው ሩሲያ ዩክሬንን የደበደበችው በአሜሪካ ጦር መሳሪያ ነው፣ ለዚህም ትራምፕ ተጠያቂ ነው የሚሉ ግጭቱን ሁሉም ጋር ሊያዳርሱ የሚችሉና የተፈጠረውን ቀውስ እንዲባባስ የሚያደርጉ የሐሰት ዘገባዎችን ባናት እያቀረቡ ወላፈኑ ላይ ቤንዚል እያርከፈከፉ ነው። ይህን ሁሉ ቆም ብሎ ላስተዋለም የዓለማችን ስውር ዘዋሪዎች ዓላማቸው ምን እንደሆነ ይረዳል። Putin's helicopter was almost shot down in the skies over Kursk. ቴምር ፕሮፐርቲስ ነን። በ60/40 ያከፋፈል ስርዓት አፓርትመንት ቤቶችን እየሸጥን እንገኛለን። ዘመናዊና ጥራታቸውን የጠበቁ አፓርትመንት ቤቶችን በተለያዩ ቦታዎች ገንብተን በማስረከብ እንታወቃለን። አሁንም ሳር ቤት አካባቢ አፍሪካ ህብረት ፊት ለፊት በ60/40 ያከፋፈል ስርዓት አፓርትመንት ቤቶችን ለሽያጭ አቅርበንላቸዋል። 60% ለሚከፍሉ ገዢዎች 40% እውነተኛ ቅናሽ አድርገን ከባለ 1 እስከ 3 መኝታ ከ4.8 ሚሊዮን ብር ክፍያ ጀምሮ እየሸጥን እንገኛለን። በተጨማሪም በመሃል ፒያሳ የንግድ ሱቆችን ከ900 ሺህ ብር ቅድመ ክፍያ ጀምሮ እየሸጥን ነው። ለበለጠ መረጃና ለመጎብኘት በ0997 33 56 50 ይደውሉ። ቴምር ፕሮፐርቲስ። ሰላም በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች፣ በዛሬው መሰናዷችን እየተጋጋለ ስለመጣው ስለ ሩሲያና ስለ ዩክሬን ግጭት እንዲሁም ደግሞ አውሮፓን ሸብቦ ስለያዛት የጦርነት ድባብ እናወጋችኋለን። ከሰሞኑን ፑቲንን ክፉኛ ያስቆጣ ትራምፕን በንዴት ያጦፈና አውሮፓውያኑን በተቃራኒው በፍርሃት ያራደ ጉዳይ ተከስቶ ነበር። ዕለቱ ግንቦት 20 ቀን 2025 ነበር። የሩሲያው መሪ ቭላዲሚር ፑቲን በዓመቱ ለመጀመሪያ ጊዜ ከዩክሬን ነፃ የወጡ ግዛቶችን ለመጎብኘት በሄሊኮፕተራቸው በመጀመሪያ ያቀኑት ወደ ኩርስክ ግዛት ነበር። እንደሚታወቀው ሚያዝያ 2025 ላይ ሩሲያ ይህን ግዛቷን እስክታስመልስ ድረስ በዩክሬን ስር ሲተዳደር ቆይቷል። ታዲያ ፑቲን ወደ ኩርስክ እየተጓዙ ሳለ የግድያ ሙከራ ተደርጎባቸዋል። ይህ ሙከራም ከ80 ዓመታት በኋላ በሩሲያ መሪ ላይ የተሰነዘረ የመጀመሪያው የግድያ ሙከራ ነበር። በዕለቱ ዩክሬን ያሰማራቻቸው ክንፋቸው የማይታጠፉ 46 ድሮኖችን ሲሆን ሁሉም ድሮኖች አነጣጥረው የነበረው ደግሞ የፑቲን ሄሊኮፕተርን ዶግ አመድ ለማድረግ ነበር። የፕሬዝዳንቱ ሄሊኮፕተር የድሮኖችን ሲግናል ጃም ማድረግ የምትችል ብቻ ሳትሆን የመልእክት ልውውጦችንም መጥለፍ የሚያስችል ቴክኖሎጂ ስለነበራት ከድሮኖቹ የተወሰኑ በአግባቡ ተመክተው አየር ላይ እንዲጋዩ ሆነዋል። ሌሎቹ ድሮኖቹ የሰነዘሩት ጥቃትም ሙሉ ለሙሉ ከሽፈዋል። በወቅቱ የክስተት በሰፊው የተዘገበ ሲሆን በኩርስክ የሚገኘው የጦር ኮማንደርም ሄሊኮፕተሯ የፍልሚያ አውድማ እምብርት ላይ እንደነበረች ገልጿል። የሩሲያ አየር መቃወሚያ ኮማንደር የሆኑት ዩሪ ዳስካን እንደተናገሩት ግንቦት 20 ቀን 2025 ላይ ፑቲን ወደ ኩርስክ ግዛት ጉብኝት ለማድረግ እየሄዱ ሄሊኮፕተራቸው አየር ላይ ሳለች በርካታ ድሮኖች ወደ ሄሊኮፕተሯ እየገሰገሱ መሆናቸውን የአየር መከላከያ ኃይላችን ሲገነዘብ የፕሬዝዳንቱን ደህንነት ለመጠበቅ ቀድመን እርምጃ በመውሰድ እቅዳቸው እንዲከሽፍ አድርገናል። በዚህ እርምጃችንም ሁሉንም ድሮኖች ወደ ፕሬዝዳንቱ የበረራ መስመር ሳይገቡ ከጥቅም ውጪ ማድረግ በመቻላችን አንዳች የተፈጠረ ጉዳት የለም በማለት ተናግረዋል።
ኮማንደሩ አክለውም ዩክሬን ከግንቦት 20 እስከ ግንቦት 27 ባሉ ቀናት ከዚህ በፊት ባልተለመደ መልኩ በርካታ የድሮን ጥቃት ሩሲያ ላይ ለመሰንዘር እንደሞከረች ገልጸዋል። በነዛ ቀናት ውስጥ በነበሩ 3 ተከታታይ ቀናት ውስጥም 1170 የዩክሬን ድሮኖችን መተን ጥለናል። የድርጊት ዓላማው ምን እንደሆነ አልገባንም በማለት ከተጀመረው የሰላም ድርድር አንጻር ድርጊቱ ያልተጠበቀ እንደነበር ተናግረዋል። የዜሌንስኪ መንግስት የሽብር ፕሮፓጋንዳ በመንዛቱ ረገድ የተዋጣለት ደካማ መንግስት ነው ሲባል የቆየ ሲሆን ከ2 ሳምንታት በፊትም ዜሌንስኪ አጉራ ዘለል ሆኖ የዓለም መሪዎችን ለድል በዓል ወደ ሞስኮ እንዳይጓዙ ሲያስጠነቅቅ እንደነበር ይታወሳል። ባለፈው ግንቦት 20 ፑቲንን ለመግደል ሄሊኮፕተራቸው ላይ ቁጥራቸው ከ40 በላይ የሆኑ ድሮኖችን አሰማርቶ አንዳቸውም አነጣጥሮ መምታት አለመቻላቸውና ለማጥቃት ሄደው ውድመትን ተከናንበው መመለሳቸው አይዞህ ባዮቹን አውሮፓውያኑን ከማስከፋት አልፎ አስደንግጧል። ይህ ክስተት ዩክሬን እንደ ሀገር ያላትን ብቃት ጥርጣሬ ውስጥ ከማስገባቱ በላይ የሩሲያ የመከላከልና መልሶ የማጥቃት አቅም እንዲሁም የዝግጁነቷና የቅልጥፍናዋ አቅም አግራሞትን ያጫረና አውሮፓውያኑን ያብረከረከ ሆኗል። ይህን ተከትሎም በሚዲያዎቻቸው የግንቦት 20ው የዩክሬን ተልዕኮ ፑቲንን የመግደል ሙከራ ሳይሆን ሰራዊቱን የማሸበር የስነ ልቦና ጦርነት ነው በሚል ማስተባበያ ለመስጠት ሞክረዋል። ይህ የዩክሬን ሙከራ በመከነበት በዛው ቅጽበት ፑቲን በገነቡት ሰራዊታቸው ተማምነውና ጉዞአቸውን ሳይሰርዙ ልክ ምንም እንዳልተፈጠረ ጉዞአቸውን ቀጥለው በታቀደው መሰረትም ጉብኝቱን አከናውነው መመለሳቸው ደግሞ የስነ ልቦና ጦርነት የተባለውም ቢሆን ያልተሳካ ፍሬ ከርስኪ መሆኑን ያረጋገጠ ሆኗል። ምዕራባውያኑ የዩክሬን ሙከራ መክሸፉን አምኖ ከመቀበል ይልቅ እንደለመዱት ሁኔታውን ለማጣጣል ቢሞክሩም በሩሲያ በኩል ግን ጉዳዩ እንደዋዛ አልታየም። የሩሲያ ሹማምንቶችም ለዚህ የዩክሬን ቅብጠት የግድ መልስ መስጠት ያስፈልጋል ብለው ወሰኑ። ከዛ በፊት ግን ፑቲን በኩርኪስ የኒውክሌር ተቋማትን ጎብኝተው ሰራዊቱንና የሃይማኖት አባቶችን አነጋግረው ወደ ሞስኮ መመለሳቸው ቅድሚያ ተሰጠው። ፑቲንም ወደ ሞስኮ ከተመለሱ በኋላ ሩሲያ ታይቶ በማይታወቅ ሁኔታ ዩክሬንን መደብደብ ጀመረች። በኪየቭ እና በሌሎች ከተሞች የሚገኙ የድሮን ማምረቻ ተቋማት ላይም ከፍተኛ ጥቃትን በማድረስ ከ9 በላይ የሚሆኑ ማምረቻ ፋብሪካዎችን ሙሉ በሙሉ ያወደሙ ሲሆን በዚህ ጥቃታቸውም 13 ዩክሬናውያን ሞተዋል። ከዛ በተጨማሪ ከኪየቭ ወጣ ብሎ በሚገኘው የጦር ማሰልጠኛ አዳራሽ ውስጥ የነበሩ 80 የጦር መኮንኖችም ሲገደሉ ከነዚህ ውስጥ 20ዎቹ የጀርመን፣ የእንግሊዝና የፈረንሳይ ከፍተኛ መኮንኖች መሆናቸው ታውቋል። ይህ እውነታም በርካቶችን ያነጋገረ ሆኗል። ትራምፕ ፑቲን ለምን አላስፈላጊ የሆነ ድብደባ ይፈጽማል በማለት ቁጣቸውን በገለጹ ማግስት በፑቲን ላይ የተሰነዘረውን የግድያ ሙከራ ሲሰሙ ለካ በዚህ ምክንያት ነው ኪየቭን ያደባያት በማለት ተናግረዋል። የሁለታችሁ ግንኙነት አሁን ላይ ሻክሯል ተብሎ የሚሰራጨው ዘገባስ እውነት ነው ወይ የሚል ጥያቄ የቀረበላቸው ትራምፕ የሚከተለውን ምላሽ ሰጥተዋል። ከፕሬዝዳንት ፑቲን ጋር ከ2 ሰዓት በላይ የፈጀ ስልክ ውይይት አድርገናል። 2 ሰዓት በፈጀው ቆይታችን በርካታ ጉዳዮችን አንስተን ተወያይተናል። ገንቢ የሆነ መልካም ቆይታ ነበር ያደረግነው። ሁለታችን እንደተቃቃረን አድርጋችሁ ለጠየቃችሁን ጥያቄ መልሱ በፍጹም የሚል ነው። ባህሪን እንደምታውቁት ከዚህ የተለየ መልስ ቢኖረኝ ኑሮ እዚሁ ፊት ለፊት ነበር የምነግራችሁ። የፈጠራ ወሬዎችን ባትነዙ መልካም ነው። ሊተኮርበት የሚገባው ዋናው ነገር ሩሲያና ዩክሬን ወደ ውይይት ተመልሰው ዘላቂ የሆነ ሰላም ለማምጣት መጣር አለባቸው የሚለው ነው። ካደረግነው ሰፊ ውይይት ፑቲን ይህን እንደሚፈልግ መገንዘብ ችያለሁ። ትራምፕ አክለውም ፑቲን ነገሮች ወደ ሰላም እንዲመጡ የሚፈልግ ሰው መሆኑን ጠንቅቄ ያውቃለሁ ብለዋል። I said, when are we going to end this bloodshed, this bloodbath? It's a bloodbath. And I do believe he wants to end it. ፑቲን ለግጭቱ ምክንያት የሆኑ ጉዳዮች እንዲቀረፉና ዘላቂ ሰላም እንዲመጣ ይፈልጋል። ይህ ሲሆን ከኛ ጋር በሚኖረው ግንኙነትም ሆነ ትልቅ አቅም ባላት ራሻ በርካታ እድገትና ማፍራት፣ ለበርካቶች የሥራ ዕድል መፍጠር፣ ከሁሉም በላይ የሰዎች እልቂት ያበቃል። ለዚህ ደግሞ ሁለቱ አካላት ተገናኝተው ካለ ጣልቃ ገብነት የሰላም ፍኖተ ካርታ መንደፍ አለባቸው። ሰላሙ ዩክሬንን መልሶ ለመገንባት ትልቅ ፋይዳ አለው። ይህንንም በአጽንኦት ለዘለንስኪም ነግሬዋለሁ። የሁለቱ ጉዳይ ያገባኛል ለሚሉት የአውሮፓ መሪዎች ፊንላንድን ጨምሮም መናገር
መናገር ያለብኝን ተናግሬያለሁ። ከትራምፕ ጋር ባላቸው ግንኙነት ዙሪያ የተጠየቁት ቭላዲሚር ፑቲንም የትራምፕን ያህል አቋማችንን የተረዳ ሰው የለም ብለዋል። Господин Трамп, как кандидат в президенты, заявляет о том, что он готов и хочет остановить войну на Украине. Мы к этому относимся вполне серьезно. ከትራምፕ ጋር ቆይታችን መልካምና ገንቢ ነበር። ያለ አግባብ ለተከሰተውና ያለ አንዳች ዓላማ እንዲቀጥል የሆነውን ጦርነት በተመለከተ የግጭቱን መሰረታዊ ምክንያትና ከኛ በኩል ያለውን እውነት የትራምፕን ያህል ለተረዳ ሰው የለም፣ ወደፊትም የሚኖር አይመስለኝም። ለዚህም ላመሰግናችሁ እወዳለሁ። ዩክሬን እንደዚህ ቀደሙ ያለ ስህተት አለመድገም ብቸኛው ካርዱ ነው። በፑቲን ለግል ደህንነቱ ዋስትና የተሰጠው ዜሌንስኪ በፈጸመው የግድያ ሙከራ ዙሪያ አስተያየት ከመስጠት ይልቅ እኔና ፑቲን ትራምፕ ባለበት እንወያይ የሚል አዲስ የሰላም ሐሳብ አምጥቷል። በዕለቱ ፑቲን ሳይገደል በመትረፉ ሶስተኛው የዓለም ጦርነት ሳይነሳ ቀርቷል በማለት በርካቶች ድርጊቱ ከባድ መዘዝ ያመጣ እንደነበር ተናግረዋል። ፑቲን በ2022 በእንግሊዝ ግፊት ዜሌንስኪ ያቋረጠውን የኢስታንቡል የሰላም ስምምነት በሁለቱ ሀገራት መካከል በቀጥታ ለማድረግ ዝግጁ ነን በማለት ቀን ሁሉ ቆርጠው የነበረ ሲሆን አቋም አልባው ዜሌንስኪ ግን ፑቲን በአካል ካልተገኙ የምናደርገው ምንም አይነት ድርድር የለም በማለት ራሱንም ሆነ መካሪዎቹን ለትዝብት ዳርጎ ነበር። ከዛ ግን ለ10 ደቂቃ ከትራምፕ ጋር በስልክ ካወራ በኋላ እየተክለፈለፈ ኢስታንቡል ገብቶ ነበር። የሁለቱ አካላት ውይይት እንደታሰበው በአውሮፓ መሪዎችና በዜሌንስኪ ምክንያት በተባለው ዕለት ሳይደረግ ቢቀርም አሁንም በትራምፕ አማካኝነት ተወያዮቹ ወደ ጠረጴዛ ተመልሰው ገንቢ ውይይትም ከማድረግ አልፈው ሁለቱም በየፊናቸው የሰላም ፍኖተ ካርታ በመቅረጽ ለሚቀጥለው ዙር ለማቅረብና ለመለዋወጥ ተስማምተው ቀንም ቆርጠው ነበር የተለያዩት። የምዕራባውያኑ ሚዲያዎችና የተወሰኑ የአውሮፓ ሀገራት መሪዎች እንዲሁም የአውሮፓ ህብረት ፕሬዝዳንት ሳይቀር የነበረውን የሰላም ሂደት በማብጠልጠልና ፑቲን ለሰላም ዝግጁ አይደለም የሚሉ የሐሰት ፕሮፓጋንዳዎችን ፈብርከው የነበረ ቢሆንም ሩሲያ ግን ትራምፕ የጀመሩትን የሰላም ፓኬጅ ሁሌም እንደምታከብርና ለስኬታማነቱም የድርሻዋን እንደምትወጣ በውጭ ጉዳይ ሚኒስቴሯ በኩል ስትገልጽ ነበር። የፑቲንና የትራምፕ በዚህ ልክ መግባባታቸው ያንገበገባቸው አትርሱን ባዮቹ ማክሮን፣ ስታመርና ሜርዝ በበኩላቸው ትራምፕ በሩሲያ ላይ ያላቸውን አቋም እንዲያስተካክሉና ፑቲን ላይ ጠንከር ያለ ጫና እንዲያሳርፉ ቢፍጨረጨሩም ያሳኩት ነገር ግን የለም። ትራምፕ ስራዬ ብለው እንኳን አልሰሟቸውም። እነዚህ ሶስት መሪዎች በተደጋጋሚ እየደወሉ ቢጨቀጭቋቸውም ትራምፕ አልሰማ ስላሉ በግልጽ ወደ ጦር ጉሰማ ገብተው ነበር። ከሁለተኛው የዓለም ጦርነት ወዲህ ሰራዊቷን አሰማርታ የማታውቀው ጀርመንም 5000 እግረኛ ሰራዊቷን ወደ ሩሲያ ጎረቤት ሉቴኒያ ማስገባቷ ታውቋል። ይህ ከወትሮ የተለየው የጀርመን እንቅስቃሴ ደግሞ በርካቶችን ስጋት ውስጥ የከተተ ሲሆን ሩሲያም መጠነ ሰፊ ዝግጅት ማድረግ ጀምራለች። በወቅቱም ፑቲን እባካችሁን የጦርነት ጎሳሚነታችሁን አቁሙ የሚል ጥብቅ ማሳሰቢያ ቢሰጡም ሰሚ ጆሮ ግን አላገኙም ነበር። ይልቁንም ለሰላም ንግግር ቀን ተቆርጦ እያለና ከተሞች ላይ ያነጣጠረ ጥቃት ላለማድረግ ተስማምተው ከዛም ባሻገር የጦር እስረኛ እየተለዋወጡ ባለበት ሁኔታ በሶስቱ የነውጥ አቀንቃኝ በሆኑ መሪዎች ግፊት ዜሌንስኪ በሚሳኤሎችና በድሮኖች በርካታ የረጅም ርቀት ጥቃቶችን በሞስኮና በተለያዩ የሩሲያ ከተሞች ላይ መሰንዘሩን ገፍቶበት ነበር። ሁሉም ግን ኢላማቸውን ሳይመቱ ከሽፈዋል። የዜሌንስኪ ትንኮሳና ሽብር እየበረታ ሄዶ በአንድ ቀን ውስጥ ሞስኮ ላይ 46 የድሮን ጥቃቶችን ከሰነዘረ በኋላም ቢሆን በሩሲያ በኩል የከፋ እርምጃ አልተወሰደም ነበር። በግንቦት 24 እና በግንቦት 25 ቀን ላይ ግን ሩሲያ ዓለምን ያስደነገጠ እርምጃ ወሰደች። Over 7 days from May 20th to May 27th, 2025, the Russian Ministry of Defense reports an unrelenting campaign of high-precision strikes against Ukrainian military targets.
በርካታ የፖለቲካ ተንታኞችም አሁን ሁሉም አቅማቸውን አውቀው መኖር ይጀምራሉ በማለት አስተያየታቸውን ሰጥተዋል። ሩሲያ በእነዚህ ሁለት ተከታታይ ቀናት በዘመናዊ ሚሳኤሎቿና በድሮኖቿ በሰነዘረችው በዚህ አስደንጋጭ ጥቃት ኢላማቸውን የመቱ 367 ድብደባዎችን ፈጽማለች። ዩክሬንንም ዶግ አመድ ያደረገች ሲሆን በርካታ ወሳኝ ግዛቶችንም ተቆጣጥራለች። ሩሲያ ይህን ጉዳይ መጨረስ አለብኝ ብላ ስለወሰነች አሁንም በተመሳሳይ የባሰ ከፍተኛ ጥቃት ለመሰንዘር ቅድመ ዝግጅቷን ጨርሳለች። በዚህ ወቅት ታዲያ መላውን ዓለም ባስገረመ መልኩ ጀርመን በግድ ጨዋታ ውስጥ አስገቡኝ እንደሚል ሕፃን ልጅ ለዩክሬን በገፍ የጦር መሳሪያዎችን ከመላክ አልፋ በግልጽ ጦርነት ጀምራለሁ ብላለች። ይህን ተከትሎም ጀርመናውያን በመንግስታቸው አቋም ለሁለት ተከፍለዋል። የምዕራባውያኑ ሚዲያዎች በተቃራኒው ሩሲያ ዩክሬንን የደበደበችው በአሜሪካ ጦር መሳሪያ ነው፣ ለዚህም ደግሞ ተጠያቂው ትራምፕ ነው የሚሉ ግጭትን ሁሉም ጋር ሊያዳርሱ የሚችሉና የተፈጠረውን ቀውስ እንዲባባስ የሚያደርጉ የሐሰት ዘገባዎችን ባናት እያቀረቡ ወላፈኑ ላይ ቤንዚል እያርከፈከፉ ነው። ይህንን ሁሉ ቆም ብሎ ላስተዋለም በእርግጥም እነ ጀርመንንና ምዕራባውያኑን የቅዳቸው ማስፈጸሚያ ያደረጓቸው የዓለማችን ስውር ዘዋሪዎች ከዩክሬንና ከሩሲያ ግጭት በላይ ዋና ዓላማቸው መጠነ ሰፊ የሆነ አስከፊ ቀውስን መፍጠርና የበርካታ ንጹሃኖች እልቂትን መፍጠር መሆኑ አይጠፋውም። በእነዚህ የሰሞኑን ክስተቶች ዙሪያ አስተያየታቸውን የሰጡት ስቴቨን ውጌንኩን በበኩላቸው የግሎባሊስቶቹ ድብቅ ዓላማ ግልጽ ነው ብለዋል። So what's this really about? Land, money, power? And don't forget whispers about global power struggles, about proxy wars over Africa playing out in Ukraine. Theories are everywhere. But one thing is clear, people are dying, and most of them have nothing to do with this whole mess. የዚህ ሁሉ ጦርነት ሰለባው ንጹሃኑ ሕዝብ ነው። ጀርመን ወደዚህ ጦርነት የሚያስገባት ምንም ምክንያት አልነበረም። እነዚህ ሀገራት ሕዝባቸውን ከጦርነት ማራቅና ከጉዳት መጠበቅ ሲገባቸው አሳማኝ ባልሆነ መልኩ በግድ ወደ ጦርነት መግባት ትርፉ የዜጎቻቸው እልቂት ነው። ይህ ደግሞ እነሱንም ዓለማችንንም በስውር የሚዘውሩት የግሎባሊስቶቹ ዓላማ ነው። እነሱ ዋናው ዓላማቸው በተቻለው መጠን በርካታ ሰዎችን ለህልፈተ ሕይወት መዳረግ ነው። ወደ ቻናላችን ቤተሰቦች ለዛሬ ያዘጋጀንላችሁ ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ላይክና ሰብስክራይብ ማድረግ አትርሱ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ።